ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲዩብ ጋር ቤተሰብ ይሁኑ። እጅግ አስደሳች ዜና! በሸሪዓ ሕግ መሰረት 50% ከወለድ ነፃ የባንክ ብድር ለ10 ዓመት የተመቻቸላቸው አፓርትመንቶችን በከተማችን ለመኖሪያም ሆነ ለኢንቨስትመንት እጅግ ተመራጭ በሆነው ቁልፍ ቦታ አየር ጤና አደባባይ ላይ ከ80 ካሬ ባለ 1 መኝታ እስከ 165 ካሬ ባለ 3 መኝታ ድረስ እጅግ በቅናሽ ዋጋ እንዲሁም ከ3% እስከ 30% የሚደርስ ዳጎስ ያለ ቅናሽ አዘጋጅተናል። ከ4% ቅድመ ክፍያ ማለትም ከ249 ሺህ ብር ጀምሮ ቤቶችን የግላችሁ ማድረግ ትችላላችሁ። ለሳላት የሚሆን መስገጃ ቦታ፣ የልጆች መጫወቻ ሰፊ ሜዳ፣ ምቹና ጽዱ አረንጓዴ ስፍራ እንዲሁም የጋራ መገልገያ አዳራሾችን፣ ቴራሶችን አንድ ላይ በያዘው በዚህ ዘመናዊ ኮምፓውንድ ውስጥ የቅንጡ አፓርትመንት ባለቤት ለመሆን ጊዜው አሁን ነው። ለበለጠ መረጃ በ0919780089 ላይ ይደውሉልን። አላህ Subhanahu Wa Ta'ala ያሳለፍናቸውን የረመዳን ቀናት ከተቀበላቸው አላህ አድርገን፣ ያጠፋነውን ደግሞ አላህ ይቅር ይበለን። ቀሪ ቀናቶችም በአግባቡ የምንጠቀም አላህ ያድርገን። እንግዲህ አልሐምዱሊላህ አላህ ረመዳን ሊገባ ነው። እስትቅባል ረመዳን 1 ወር ቀረው፣ 2 ወር እያልን አላህ ደግሞ እዚህ ረሕመት ወር ላይ አስገብቶናል አይደል? ከሚጠቀሙት አላህ ያድርገን። ብዙዎች ተመኝተውት ያላገኙት አላህ ግን እኛው እዚህ ረመዳን ጥላ ውስጥ ከቶናል። ቀሪ ቀናቶችም በአግባቡ የመጠቀም ኃላፊነት አለብን። ረመዳን ትልቅ መድረሳ ነው። ትልቅ ትምህርት ቤት ነው። የምንቀየርበት የምንለወጥበት ነው። ረመዳን ላይ ብዙ ኸይር ነገሮችን የምናገኝበት ነው። ውጪ ያልባሌ ነገር ትቶ አንድ ወንድሜ ጓደኛውን ትቶ መስጊድ ሲመጣ ሷሊህ ጓደኞችን የሚያገኝበት ከሷሊሆች ጋር የሚገናኝበት ትልቅ ፍርሳ አጋጣሚ ነው። ስለዚህ እነዛ ከሰላት ሲያዘናጉ የነበሩት እነዛ ከዚክር ሲያዘናጉ ቁርአን ከመቅራት ከመልካም ነገር ሲያዘናጉ የነበሩትን አላህ አላቆ አሁን ከደጋጎች ጋር አገናኝቷልና ወንድሜ በዚሁ ለመጽናት ዱዓ በማድረግ ከነዚህ ወንድሞች ጋር ያለን ግንኙነት አጠናክረን ለመቀጠል መሞከር፣ ዱዓ ማድረግ። እህቴም በተመሳሳይ እንደሰው ከሂጃብሽ አራቀችሽን ርቀሻት መተሻል፣ ሂጃብሽን ለብሰሻል፣ ከአላህ ጋር ያለን ግንኙነት አሳምረሻል። ስለዚህ በዛው መጽናት ከደጋግ እህቶችሽ ጋር በመሆን ዲንሽን አጥብቀሽ በመያዝ ለዲንሽ ለአኺራሽ የሚጠቅምሽን ነገር መስራት። ረመዳን የምንቀየርበት ነውና ከምንቀየርባቸው አንደበታችን መብዛት ካለበት ነገር ቢኖር አንዱ ዚክር ነው፣ አላህን ማውሳት ነው። አንዳንዴ ምላሳችን ተይዛ አላህን ከማውሳት ይልቅ ብዙ ነገሮችን ስናወሳ ስለ ብዙ ነገሮች ነገር ስንናገር ሰነበት ቆይተን ስለ ኳሱ እናወራለን። እከሌ በቀይ ወጣ፣ በእንትን ገባ፣ ተሰበረ፣ እንደዚህ ተቀጣ እናወራዋለን። ስለ አላህስ አላህን እኮ ማውሳት ግድ ነው። ከሙናፊቅነት የምንጠራበት አንዱ አላህን ማውሳት ነው። እዝኩሩላህ ዚክረን ከሲራ፣ አላህን በብዙ አውሱታል። በብዙ የዚክር መስፈርቱ ይላሉ ዑለማዎች አላህን በብዙ ማውሳት ነው። አላህን በብዙ ማውሳት ሙናፊቆችን አንስቶ ወላ የዝኩሩን አላህ ኢላ ቀሊላ፣ አላህን እኮ በትንሹ ካልሆነ አያወሱትም። ስለዚህ ከዛ የምንጠራበት አላህን በብዙ ማውሳት፣ የሰማይ የምድር ፈጣሪ የሁሉን ነገር አስገኘ ጌታ፣ እኛን ሚንከባከብ ሚያበላ ሚያጠጣል ውለታዎችን የዋለልን ጌታን አላህን ማውሳት። ፈዝኩሩኒ አዝኩርኩም፣ አስታውሱኝ አስታውሳቸዋለሁ። አዎ አላህን አውሱኛል፣ አስታውሱኝ አስታውሳቸዋለሁ። አብዱላህ ኢብኑ አባስ ተርጁማኑል ቁርአን ምን ይላሉ? እዝኩሩኒ ቢጣዓቲ አዝኩሩኩም ቢመዑነቲ፣ እኔን በመታዘዝ አውሱኝ፣ ከኔ ጋር ያላችሁን ግንኙነት አጠናክሩ፣ በእርዳታዬ ደግሞ ከእናንተ ጋር እሆናለሁ እያለ ነው። አላህን ማውሳት ግድ ነው። ሱረቱ አንፋል ላይ አላህ እንደተናገረው ኢነመል ሙእሚኑን፣ አማኞች እኮ ማለት አለዚነ ኢዛ ዙኪረ አላህ፣ እነዛ አላህ በተወሳ ቁጥር ወጂለት ቁሉብሁም፣ ልቦቻቸው የሚደነግጥ የሚፈሩ ናቸው። ወኢዛ ቱልየት ዐለይሂም አያቱሁ፣ አናቅጾቹ ደግሞ በእነሱ ላይ በተነበበ ቁጥር ዛደትሁም ኢማናን፣ ኢማናቸው ይጨምራል። ሙእሚኖች ቁርአን ሲሰሙ ደስታ ነው። ቁርአን ሲሰሙ እርካታ ነው። አዎ ከቁርአን በላይ የሚያስደስታል የማይሰለች ተአምር የሆነ የአላህ ቃል እንደ ቁርአን እኮ የለም። ዛሬም ቀራኸው ነገር የረመዳን ምስክር ማለት 3 4 ብታከትመው 6 7 8 ብታከትመው ሁሌ አዲስ ነው። ለምን? የአላህ ቃል ተአምር ነው። እና
አማኞች ማለት የእሱ አናቅጾች ሲነበሩ ኢማናቸው ይጨምራል። ወአላ ረቢህም የተወከሉን በጌታቸውም የሚመኩ ናቸው። ማን ናቸው ከተባሉ አለዚነ ዩቂሙነ ሰላተ እነዛ ሰላታቸውን ደንቡን ጠብቀው አሟልተው የሚሰግዱ። ወንድሜ ሰላት ላይ በርታ። ሰላት ሐያትህ ነው። ሰላት ከሌለ ምንም የለህም። ሰላት ከሌለ ወላሂ ምንም የለም። ቀፎ ነን፣ ባዶ ነን። ኡዙር የሌለው የዒባዳ ክፍል ቢኖር ሰላት ነው። የሰላቱ ኡዙር ሁለት ነው ይላሉ ዑለማዎች። አንደኛው የረሳ ሰው ሲያስታውስ ይስገድ፣ የተኛ ሰው በነቃ ሰዓት ይስገድ። ከዚህ ውጭ ቆሞ መስገድ አቅቶታል፣ ቁጭ ብሎ ይስገድ። ቁጭ ብሎ ማቅቶታል፣ ታሟል፣ ሆስፒታል አልጋ ላይ ነው፣ አቅሉን አልሳተም፣ እያጣቀሰ የሚባለውን ዚክር የሚቀራውን እየቀራ ይስገድ ሰው በተኛበት። ጂሃድ ከመጣ ሰላተል ኸውፍ ተብሎ ከጠላት ጋር እየተፋለመ አንደኛው ቡድን ሲሰግድ ሌላኛው እየጠበቀ እንዲሰግድ 4 ረካ የነበረው 2 ረካ ተደርጎ ተቀንሶ እንዲሰግድ ከታዘዘ አላህ አፊያ የሰጠህ እንቅስቃሴ የምታደርግ ጉልበት የሰጠህ ከዛም አልፎ መኪና ሰጥቶ እንደፈለግ የምትንቀሳቀስ ወንድሜ ሙአዚኑ ሐያ ዐለ ሶላህ ሐያ ዐለል ፈላህ ኑ ወደ መድህን ኑ ወደ ፈላህ ኑ ወደ ስኬት ኑ ወደ ሰላት ሲለን ማንሰማው ከሆነ ነገ ከባድ ዋጋ እንከፍላለን። ሳይሰገድብህ ስገድ ሚል ቁልፍ ላይ የተለጠፈ መልእክት አለ። ትልቅ መልእክት። ብዙ ሰው ቀብር ሊቀብር ይሄዳል፣ ሰላት ግን አያሰገድም። አባቱ ሞቶ እናቱ ሞታ ሰላተል ጀናዛ እስኪሰገድ ሰላት ተሰግዶ እስኪያልቅ በር ላይ ቆሞ ይጠብቃል። ያ አላህ መቼ ነው ታዲያ የሚሰግድ ሰው? ስለዚህ አላህ አምጥቶሃል፣ ወደ ቤቱ አቅርቦሃል። የበለጠ ቅረብ፣ እንዲያጸና ዱዓ አድርግ። ስለዚህ እነዛ አማኞች አለዚነ ዩቂሙነ ሰላተ ወሚማ ረዘቅናሁም ዩንፊቁን እኛ ከሰጠናቸውም ሲሳይ የሚመጸውቱ ናቸው አለና ኡላኢከ ሁሙል ሙእሚኑነ ሐቃ እነዛ በእውነት አማኞች እነሱ ብቻ ናቸው። ለሁም ደረጃት ለነሱ ደረጃቸው ከፍ ያለ ነው። ዐንደ ረቢሂም ጌታቸው ዘንድ ወመግፊረቱን ምህረትም አላቸው። ወሪዝቁን ከሪም የተከበረ ሲሳይ አላቸዋል። ማን ናቸው? ዚክር የሚያደርጉ ናቸው። ዚክር ማለት ትልቁ ዒባዳ ነው። ብዙ ዒባዳዎች በጀማዓ ስናከናውን ይቀለናል አይደል? ዚክር ማለት እኛ ኢማናችን የምንፈትሽበት ዒባዳ ነው። ብቻህን ቁጭ ብለህ አላህን ማውሳት ሱብሓነላህ፣ አልሐምዱሊላህ፣ አላሁ አክበር። ቀላል ቃል መሰለች ወላሂ አላህ የሚወደው በዚች ንግግር ሱብሓነላህ ብለህ ቦታ ያልሰጠኸው ግን አላህ ዘንድ ደረጃ ከፍ የሚልበት ቃል። የሆነች መጥፎ ቃልን እናገራለን፣ ቦታ አልሰጠነውም፣ ወደ ጀሃነም የምንወርድበት ይሆናል። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ዚክር የሚያደርግ ሰው በህይወት እንዳለና በህይወት እንደሌለ አድርገው መሰሉት። መሰሉ ለዚ የዝኩሩ ረበሁ ወለዚ ላ የዝኩሩ ረበሁ መሰሉ ለዚ የዝኩሩ ረበሁ ወለዚ ላ የዝኩሩሁ መሰሉል ሐይ ወልመይት ረዋሁል ቡኻሪ። የአላህን የሚያወሳ ሰው ምሳሌና አላህን ማያወሳ ሰው ምሳሌ በህይወት እንዳለና እንደሞተ ነው። መይት ነው ተባለ። ቢንቀሳቀስም ህይወት የለውም። ማን? አላህን ማያወሳ። ይህችን ፕሮግራም ሳዘጋጅ ራሴንም እየፈተሽ እኛም ራሳችንን እየፈተሽን በቀን ውስጥ ሜሲ የሚለው ስንት ነው? ሮላንዶ ስንት ይላል ሰው ልጅ አስካሩ ሰባህ ወልመሳ ይዞት አድርጎት ይለዋል። አላህን ማውሳት በረሱል ሰለላሁ ዐለይሂ ወሰለም ላይ ሰለዋት ማውረድ አፍደሉ ዚክር ላኢላሃ ኢለላህ ተብሏል። ይህንን በላጭ ነው ተብሏል። መቼ እንደሚጠቅም ታውቃለህ? ዚክር ጥቅሙ ወንድሞች፣ አባቶች፣ እናቶች፣ እህቶች ዚክር የሚያበዛ ላኢላሃ ኢለላህ አንደበቱ የለመደ ሰው ወላሂ ሞት የመጣበት ሰዓት ላይ ይቀለዋል። የአላህ መልእክተኛም ነግረውናል። መን ካነ አኺሩ ከላሚሂ ላኢላሃ ኢለላህ ደኸለል ጀና፣ የመጨረሻው ንግግር ላኢላሃ ኢለላህ የሆነለት ጀነት ገባ። አንዳንድ ሰው አብዛ ላኢላሃ ኢለላህ በኋላ ሞት ሲመጣ እንድትይዝ ይጠቅማል ሲባል ያን ቀን እለዋለሁ የዛኔ እለዋለሁ። የዛኔ የምንለው አላርም አይደለም የሞላ ነው እኮ የሚመጣ ዛሬ ያለመድነው ነገ አይመጣም። ስለዚህ ዚክሩን ማዘውተር ነው። ሙዓዝ ብኑ ጀበል ታላቁ ሰሃባ የነቢዩ ሰለላሁ ዐለይሂ ወሰለም ደረሳ ሲናገሩ ምን ይላሉ? ማ ዓሚለ አደምዩን ዐመለን አንድ የአደም ልጅ አንድም ስራ አልሰራም አንጃ ሚን ዐዛቢላህ
ከአላህ ቅጣት ነፃ የሚያወጣ ስራ አልሰራም። ሚን ዚክሪላሂ ተዓላ አላህን ከማውሳት የበለጠ ዚክር ይሄ ሁሉ ደረጃ አለው። ዚክር ማለት ይላሉ የአላህን ውዴታ ያስገኛል። ኢነ ዚክረላህ ዚክር የጥሩዱ ሸይጣንን ካንተ ያርቃል። ወዩርዲ ራሕማን የአራሕማን ውዴታ ያመጣል። ወየዚዱ ልኢማን ኢማንን ይጨምራል። ወዚክሩላህ ዚክር አላህን ማውሳት ዩዚሉ አኒል ቁሉብ ልሁሙመ ወልአሕዛን ቀልብ ውስጥ ሐዘን፣ ትካዜን፣ ጭንቀትን ያስወግዳል። ወየምለኡሃ ቢሱሩሪ ወሪድዋን በዛ በተቃራኒ በደስታ በውዴታ ቀልብን ይሞላል። ወሁወ ሰበቡ ሊነሻጢ ልቀልቢ ወልበደኒ ወቁወትህ አው ዚክር ለሰውነት ጥንካሬ ለነሻጣ እጅጉን አስፈላጊ ምክንያት ነው። ወኑር ልወጅሂ ዚክር ፊትህን ያበረዋል። ወነዳረትህ ወሀይበትህ እንደዚሁ ሀይባ ግርማ ሞገስን ይጨምራል። ቁዋ ይጨምራል። ፋጢማ ነቢዩን ጠየቀች። የነቢ ስ ሰለም ልጅ በጣም ይወዷት። አንቺ አላህ መልእክተኛ ኻዲም ስጡኝ ደከመኝ ያግዘኝ ብላ ጠየቀች። የአላህ መልእክተኛ ከዛ የበለጠ ልስጥሽ አሏት። አዎ ምንድን ነው? ማታ ሲተኙ አልይን በሷንም ሲመክሩ ሱብሓነላህ 33 ጊዜ፣ አልሐምዱሊላህ 33 ጊዜ፣ አላሁ አክበር 34 ጊዜ። ይህንም በሉ ከዛ የተሻለ ዑለማዎች ይህን ሲተነትኑ ይላሉ እነዚህን ዚክር ማድረግ አላህ የሰውነት ኃይል ቁዋ እንዲሰጣችሁ ያደርጋል። ቀን በስራ ላይ እዛ ብትል ወንድሜ ማታ ላይ አደራ የዚክር እህቴ ቤተሰቦችን በመካደም ላይ ያለች ይህን ዚክር አደራ አላህ ቁዋውን ይሰጥሻል። የሱናው አንበሳ ተብሎ የሚጠሩት ኢብኑ ተይሚያ ረሕመቱላህ ዐለይሂ ደረሳቸው ኢብኑል ቀይም ስለሳቸው ሲያወሩ ፈትዋ ሊጠይቋቸው አንድ ቀን ከፈጅር ሰላት በኋላ ሲመጡ ኢብኑ ተይሚያ ዚክር ላይ ናቸው። አረብሻቸው ፀሐይ ሲወጣ ሊጠብቅ ሲሉ ዚክር ላይ ናቸው። ረፋት ዶሃ ላይ ሲመጡ ዚክር ላይ ናቸው። ዙሁር ሰዓት ሲደርስ እዛች ቦታ ላይ ቁጭ ብለው አላህን መውሳት። አላህን ስናወሳ ደረጃችን ከፍ ይላል። እኛ የምናለት ዚክር እኮ ሱብሓነላህ ሳናውቀው ትልቅ ደረጃ ይደርሳል። በአንድ ወቅት ሪፋዓተ ኢብኑ ራፊዕ ሲናገሩ ቃለ ኩና የውመን ኑሰሊ ወራአ ነቢይ ሰለላሁ ዐለይሂ ወሰለም አንድ ቀን ከነቢዩ ጀርባ ላይ ሆነን ሰላት እየሰገድን ነቢዩ ኢማም ሆኖ እያሰገድን ፈለማ ረፈዐ ረእሰሁ ሚነ ረክዓቲ ከሩኩ ለማለት ነው ቀና ያሉ ጊዜ ቃለ ሰሚዐ አላሁ ሊመን ሐሚዳ። ይህን ሲሉ ማዕሙ ተከታዩ ምንድን ነው? ረበና ወለከል ሐምድ ሐምደን ከሲረን ጠይበን ሙባረከን ፊህ ነዋ። ቃለ ረጁሉን ወረአሁ ከሳቸው ጀርባ አንድ ሰው ሰሃቢይ ነው። ረበና ወለከል ሐምድ ሐምደን ከሲረን ጠይበን ሙባረከን ፊህ። ረበና ጌታችን ወይ ወለከል ሐምድ ምስጋና ላንተ ነው። ሐምደን ከሲረን የበዛ የሆነ ምስጋና ጠይበን ሙባረከን ፊህ ያማረ ብሎ በዚህ መልኩ ሲገልጽ ፈለማ እንሰረፈ ልክ ሰላታቸውን እንዳጠናቀቁ የአላህ መልእክተኛ ቃለ መኒል ሙተከሊም ማን ነው አሁን የተናገረው ይህን ያለው አሉ የአላህ መልእክተኛ። ቃለ አነ እኔ ነኝ አላቸው ሰሓቢዩ። ቃል ረአይቱ ቢድዓተን ወሰላሲነ መለከን የብተዲሩነሃ አዩሁም የክቱቡሃ አወል 33 እስከ 39 የሚጠጉ መላእክቶችን ተመለከትኩኝ። ሁሉም እኔ ልመዝግበው የመጀመሪያ እያሉ ሲሽቀዳደሙ ተመለከትኩኝ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። እኛ የምናወጣት አላህ የሚወደውን ቃል ተናግረን መላእክት ስንት ይከተበልን ብዙ ነገር ይኖራል። ስለዚህ ዚክር እጅግ አስፈላጊ ነው። ዚክር እዚህ ብቻ አይደለም። ሱብሓነላህ አንተ ስሜትን ልታረካ ከባለቤት ጋር ልተኛ እህቴ ከባለቤትሽ ጋር ስተኝ ዚክር ያስፈልጋል። ለው አነ አሐደኩም አንዳችኋል ኢዛ አተ አህለሁ ቤተሰቡ ጋር የመጣ ጊዜ ግንኙነት ሊያደርግ ሲል ቃለ ያለ እንደሆነ ቢስሚላህ በአላህ ስም አላሁመ ጀንብነ ሸይጣን አላህ ወይ ሸይጣንን ከኛ አርቅ፣ ወጀንብ ሸይጣን ማ ረዘቅተና በረዘቅከንም ነገር ሸይጣንን አርቅ። በረዘቅከን በግንኙነት ሰዓት አላህ ልጅን ከወሰነ በዛም ሸይጣንን አርቅ ማለት ነው። ፈቁድየ በይነሁማ ወለዱን የዛኔ በእነሱ መካከል ልጅ ከተወሰነ ለም የዱረሁ አይጎዳውም አሉ። ሙተፈቁን ዐለይህ። ይህ የሚመለከተው ያላገባችሁ እያሰባችሁበት ማለት ነው። የዚህ ዚክር ባለቤት አይደላችሁም ማለት ነው ያላገባችሁ። ስለዚህ ዱዓ አድርጉበት ማለት ነው። ዚክር
ጥቅም አለው። አደጋ ሁሉም ከአደጋ መጠበቅ ይፈልጋል አይደል? ከአደጋ መጥፎ አደጋ እኛ እስቲ ረሱሉን ሰለላሁ ዐለይሂ ወሰለም እንከተል፣ ያስተማሩትን እንኖርበት። ብዙ የቀረው ነገር የቀራቸው ነገር የለም። እስላም የቀረው ነገር የለም። ቢስሚላሂ አለዚ ላ የዱሩ ማአ እስሚ ሸይኡን ፊል አርዲ ወላ ፊስ ሰማይ ወሁወ ሰሚዑል ዓሊም። ይህን 3 ጊዜ ጠዋት ያለ እስኪመሽ ድረስ ምንም ድንገተኛ አደጋ ሙሲባ አይገጥመው ማለት አላህ ልክተይ። ማታ ካለም እስኪነጋ እየኖርንበት ነው። የሆነች ቦታ ስናርፍ ስንቀመጥ ዚክር አስተምሮናል። መን ነዘለ መንዚለን አንድች ቦታ ላይ ያረፈ የተቀመጠ ثم قال اعوذ بكلمات الله التامات من شر ما خلق قال لم يضره شيء حتى يرتحل من منزله ذلك اعوذ بكلمات الله በአላህ ሙሉ በሆነው ቃሉ ተጠብቃለሁ። ታማት ሙሉ በሆነው በተሟላው ሚን ሸሪ ማ ኸለቅ ከፈጠረው ፍጡራን ተንኮል። ይህን ካለ ከዛች ቦታ ሲንቀሳቀስ ምንም ነገር አይጎዳውም አሉ። ዚክር የልብን መረጋጋት ያመጣል። ዛሬ አውሮፓዎችን ተመልክታቸዋል። መረጋጋት የሚባል አጡ። የገንዘብ አይነት አለ። ዶላሩ ተመነዘረ፣ ህንፃው ተገነባ፣ መኪናው ከተቀየረ፣ ብዙ ነገር አደረጉ። በእኛም ህንፃው ኖሮ ቤቱ ተገንብቶ የምግብ አይነቱ አለ፣ የድርጅት አይነቱ አለ፣ ግን ውስጥ ደስታ የለም፣ ውስጥ ሰላም የለም። ለምን? አላህን ስለረሳ ነው። ሌላ ምንም ነገር የለም። አላህን ስለራቀን ነው። ሌላ ምንም ነገር የለም። ደስታ ከፈለግ አላህን ቅረብ፣ አላህን አውሳ። አላህን ያለ አለዚነ አመኑ እነዛ ያመኑ ወተጥመኢኑ ቁሉቡሁም ቢዚክሪላህ ልቦቻቸው አላህን በማውሳት የሚረኩ ናቸው። አላ አዋጅ ቢዚክሪላህ አላህን በማውሳት ተጥመኢኑል ቁሉብ ልቦች ይረካል፣ ይረጋጋል። አዎ ደስታ ከፈለግ አላህ ጋር ነቢዩ አሉ በአንድ ሐዲስ መጅተማ ቀውሙን ፊ በይቲን ሚን ቡዩቲላህ ሰዎች ከአላህ ቤቶች መካከል አንደኛው ቤት ላይ አይሰባሰቡ የትሉነ ኪታበላህ የእሱን መጽሐፍ እያነበቡ ወየተዳረሱነሁ በይነሁም በመካከላቸው እየተማማሩ አይቀማመጡም እሱ ቤት ላይ ኢላ ነዘለት ዐለይሂሙ ሰኪና በእነሱ ላይ ሰኪና የወረደባቸው እንጂ። አንድ ሰው የአላህን ቁርአን እያነበበ ስለ እሱ እየተማማረ ዳዕዋ ሊሆን ይችላል፣ ዚክር ቁርአን ሊቀራ ይችላል፣ ዱዓ ሊያደርግ ይችላል። ብቻ አላህ ቤት ላይ ቁጭ ብሎ ተሰባስቦ ከሆነ ኢላ ነዘለት ዐለይሂሙ ሰኪና ሰኪና ይኸው የጠፋው ሰኪና የውስጥ ደስታ። ገንዘቡ አለ ደስታ የለም። ለምን? አላህ ያመልካል። ወሐፈትሁሙል መላኢከቱ መላእክቶች ይከቧቸዋል። ወገሽየቱሙ ረሕማ የአላህ እዝነት ይሸፍናቸዋል። ወዘከረሁሙላህ ፊመን ዐንደህ አላህ እርሱ ዘንድ ካሉት መላእክቶች ዘንድ ያውሳቸዋል። ወፊ ሪዋያ በሌላ ዘገባ ፈኡሽሂዱኩም እናንተ መስካሪዎች ናችሁ አኒ ቀድ ገፈርቱ ለሁም እኔ ወንጀላቸውን ምሬያቸዋለሁ ሲል አንደኛው መላኢካ ሪፖርት ያቀርባል። የአላህ እከል የሚባል ሰው መስጊድ ውስጥ የመጣው ዳዕዋ ሊያዳምጥ ዚክር ሊያደርግ ቁርአን ሊቀራ ዒልም ሊማር አይደለም። ሐጃ ነበረው፣ የሚፈልገው ሰው ጉዳይ ነበረው፣ ለዛ ነው የመጣው ሲል አላህ ምን ይላል? እሱም ቢሆን የኔ መግፊራ ያገኘዋል። ከመልካም የተቀመጠ እድለቢስ አይሆንም። አዎ መስጊድ የእድለኞች መገኛ እንጂ የእድለቢስ መገኛ አይደለም። ስለዚህ አንተ ውበትህ መስጊድ ነው። መስጊድ ያለ አንተ አያምርም። መስጊዱ ቢቀባ ምን ቢል ሰጋጅ ከሌለው ምን አይነት አያምርም። ኢነማ ያዕሙሩ መሳጅድ አላህ መን አመነ ቢላህ ወልየውሚል አኺር ወአቃመ ሰላህ። አላህን ቤት የሚያስቡት እነዛ በአላህ ያመኑ በመጨረሻ ቀን ያመኑ ሰላታቸውን የሚሰግዱ። የአንተ ውበት መገለጫ መስጊድ ነው። የመስጊዱ ውበት ደግሞ አንተ ነህ። ስለዚህ አላህ ቤት ዚክር ስናደርግ የመጨረሻ 2 ንግግር ተናገሬ ልዝጋው። አሁን ሰላት ሰገድን። ከሰላት በኋላ አዝካር አለ አይደል? የአዝካሩን ጥቅም ታውቃለህ? አብዛኞቹ ታውቃላችሁ ደረሶች ስለሆናችሁ። ትልቅ ጥቅም አለ። በነብዩ ሰለላሁ ዐለይሂ ወሰለም ዘመን ሀብታሞቹ ድሃዎቹ ጋር ድሃዎቹ ሀብታሞቹ ጋር ቅሬታ አቀረቡ። ቅሬታው ለምን ሀብት አገኙ ሳይሆን አንተ አላህ ምልክተኛ ያሉ ሙሃጅሮች ናቸው። ذهب اهل الدثور بالدرجات الاولى የገንዘብ ባልተቤቶች እኮ እኛም በደረጃ በለጡ። والنعيم المقيم ዘውታሪ በሆናቸው ጸጋ يصلون كما نصلي እኛ እንደምንሰግደው አብረውን ይሰግዳሉ። ويصومون كما نصوم እንደምንጾመው ይጾማሉ። ولهم فضل من اموالهم ለነሱ ግን ከገንዘባቸው ብልጫ አላቸው። የሁጁን ሐጅ ያደርጋሉ፣ ወያዕተሚሩን ዑምራ ያደርጋሉ፣ ወዩጃሂዱን በአላህ መንገድ ጂሃድ ፊ ሰቢል ላይ ያወጣሉ፣ ወየተሰደቁን ሰደቃ ያወጣሉ።
እኛ ግን ምን ናውጣለት ይላል። በዚህ ደረጃ በለጡ። የኸይር ስራው ነው የአጅሩን ያሳሰባቸው። አላ ኡዓሊሙኩም ሸይአን አንዳች ነገር ላስተምራችሁ ቱድሪኩነ ቢሂ መን ሰበቀኩም የቀደሟችሁን ምትደርሱባቸው ወተስቢቁነ ቢሂ መን ባዕደኩም ከናንተ በኋላ ደግሞ የመጡትን ምትቀድሙ ማይደርሱባችሁ ወላ የኩኑ አሐዱን አፍደለ ሚንኩም ኢላ መን ሰነዐ ሚስለ ማ ሰነዕቱም ከናንተም የሚበልጥ አንድም አይኖርም እናንተ የሰራችሁትን እየሰራ ካልሆነ ቃሉ በላ ያ ረሱላላህ ይንገሩን ምንድነው የሁሉ ደረጃ ሀብታሞች የሚያስበልጣል ቃለ ቱሰቢሑነ ወተሕመዱነ ወቱከቢሩነ ኸልፈ ኩሊ ሰላትን 33 ሱብሓነላህ አልሐምዱሊላህ አላሁ አክበር ከሰላት በኋላ 33 ጊዜ ትላላችሁ። ስንት ይብጣል? 99 መሙያው ላ ኢላሃ ኢለላህ ወህደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር። የዛኔ ይሄን ጀመሩ ማለት ጀመሩ። የዛን ጊዜ የነበሩት ባለሀብቶች እንደኛ አይደሉም። ኸይር ከሰሙ አይንቁም። የኛ ባለሀብት አላህ ይጠብቀን አሉ ኸይረኞችን። በርግጥ ግን አንዳንድ እዚህ መስጊድን አይመጥነኝም ይላል። የመስጊድ ሙአዚን አዛኑ በጠበጠኝ ይላል። አላህ ይጠብቀን። አዛኑ ረበሸኝ ይላል። ሸይጣንና አዛን ከረበሸ አዛን የሚረብሸው ሸይጣን ነው። ቀደምቱ ሰሃቦች ጫካ ውስጥ ሲገቡ አዛን ይሉ ነበር፣ ሸይጣን ካለ እንዲርቅ። አዛን የሚርቀው ሸይጣን ነው። አዛን ረበሸኝ ይላል። አዛን ከረበሰ ሸይጣን አለ ወይ ደግሞ መጠንቀቅ ራስን መመርመር አለብን ማለት ነው። ግን የዛን ጊዜ የነበሩት ይሄን ሲሰሙ እኛስ ማን ከለከለን ብለው ማለት ጀመሩ። ከዛ አሁንም እነዚህ ምስኪኖቹ መጡና فرجع الفقراء المهاجرين الى رسول الله صلى الله عليه وسلم فقال سمع اخواننا قالوا ስትላለች ወንድሞቻችን ሰሙ። መቀኝነት የለም ከኛ በላይ ሀብት ስላላችሁ ለምን አለ ወንድሞቻችን ሰሙ። ቃሉ ቀላል አይደለም። ወንድሞቻችን እነዛ የሚንቀባረሩት አላሉ። ወንድሞቻችን ሰሙ። አህሉል አምዋሊ ቢማ ፈዐልና ፈዐሉሁ ሚስለሁ የገንዘብ ባልተቤቶች እኛ እንዳልነው አሉ እኮ ሰለላሁ አሉ ዛሊከ ፈድሉላሂ ዩእቲ መን የሻ ይህ አላህ ችሮታ ነው። የፈለገውን ምን ይላል ይሰጣል፣ ለፈለገው ከፍ ያደርጋል። ዚክር አለማድረግ ምንድነው አደጋው? አይተን ለዝጋው ፕሮግራም አላህ ቁርአን ላይ የጠቀሰዋል። አላህን መርሳት፣ አላህ ዚክር መዞር፣ ቁርአንን አለመቅራት ከባድ አደጋ አለው። ወመን አዕረደ አን ዚክሪ ከኔ ተግሳጽ እኔን ከማስታወስ ዞር ያለ ፈኢነ ለሁ መዒሸተን ደንካ ለሱ ጠባብ ኑሮ አለው። ወነሕሹሩሁ እንቀሰቅሰዋለን የውመል ቂያመቲ የቅያማ ቀን አዕማ አይነ ስውር አድርገን እንቀሰቅሰዋለን። ቃለ ይላል የሰው ልጅ ያን ጊዜ ረቢ ጌታዬ ወይ ሊመ ሐሸርተኒ አዕማ ለምንድነው አይነ ስውር አድርገህ የቀሰቀስከኝ? ወቀድ ኩንቱ በሲራ እኔ እኮ በእርግጥም በዱንያ ሐያት ላይ ያለው እመለከት ነበር። ቃለ ከዛሊከ ነገሩ እንዲህ ነው። አተትከ አያቱና የእኛ አናቅጾች መጡልን። ፈነሲተሃ ረሳሃቸው። ወከዛሊከ ልየውመ ቱንሳ ዛሬም በዚህ መልኩ ትረሳለህ። አላህ ይጠብቀን። ዚክር እንዳናደርግ ከሚያደርጉ ነገር አንዱ አሁን ከዚህ እንኳን አለ አይደለም፣ ግን እንደ እውቀት እንያዘው አስካሪ መጠጥ፣ ቁማር ኢነመል ኸምሩ ወልመይሱር ወልአንሳቡ ወልአዝላሙ ሪጅሱን ሚን አመል ሸይጣን አይደል? ቁማር፣ አስካሪ መጠጥ፣ ጣዖታት የመሳሰሉት የሸይጣን ርኩስ ስራዎች ናቸው። ፈጅተኒቡሁ ለዓለኩም ቱፍሊሁን ራቋቸው ልትድኑ ዘንድ ይከጀላልና ኢነማ ዩሪዱ ሸይጣን ሸይጣን እኮ የሚፈልገው በእናንተ ላይ አዩቂዐ በይነኩም ልዓዳወተ ወልበግዳ በመካከላችሁ ጸብና ጥላቻን መጣል ነው። አስካሪ መጠጥ በቁማር አስካሪ መጠጥ የጠጣችኋል። ዝም ብሎ ነው የስድብ አይነት ቁማር የተበላ ሰው አይታችኋል። ኮንግራም ይላል ጸብ ነው አይደል? አዎ። ግን ሌላው ከባዱ አደጋ ምንድነው? ወየሱደኩም አን ዚክሪላሂ ወአን ሰላት አላህን ከማውሳትና ሰላት ከመስገድም ያግዳቸዋል፣ ኬላ ይሆንባቸዋል። ፈሀል አንቱም ሙንተሁን እናንተ የምትከለከሉ ከሆነ ተከልከሉ። ወላሂ እኔ አይቻለሁ። እስር ቤት ላይ ኮሮምቦላ ተጫወተ አንድ ወንድማችን። ኮሮምቦላው አስይዞ ነው በቁማር ላይ ተጫወተ። ሲበላ ተበሳጨ። ዙሁር ሰላት ደረሰ። ከሌ አዛን ብሏል ግባ ሲል አልገባም ዛሬ አልሰግድም አለ። ለምን? ተበልቻለሁ አለ። ላኢላሃ ኢለላህ አላህ ያለው እውነት
ቁርጡቢ አንድ ታሪክ ተናግረዋል። እሱን ተናገረ ኢማሙ ቁርጡቢ ኸምር የጠጣ ሰው አቅሉን እንዴት እንደሚጫወትበት የሚናገሩበት ነው። ረአይቱ ይላል በባግዳድ መንደር ላይ ኢብኑ ዱንያ የጠቀሱትን ተናግሮ እና አንደኛው ኸምር ጠጥቶ ኸምር የጠጣ ሰው ብዙ ጊዜ ማስመለስ እንትን አለ። ሲያስመልሰው ውሻ መጣና ይልሰዋል። ሲልሰው አላህ እንዳከበርከኝ አላህ ያክብራል። ከዛ ውሻ ደግሞ ምን ያደርጋል? እግሩን አንስቶ ይሸናል አይደል? ልክ ሲሸና አላሁመ ጀዐልኒ ሚነ ተዋቢን ወጀዐልኒ ሚነል ሙተጠሂሪን ሰክረዋል። ሱብሓነላህ ስካር ይሄ ነው። ኢብኑል ቀይም ምን ይላሉ? አንዱ ኸምር በጣም ያዘወትራል። ኸምር በጣም አዘውትሮ ሞት መጣበትና አጠገቡ ሰው መጥቶ ያ ፉላን ቁል ላ ኢላሃ ኢለላህ ሲሉ ፈተገየረ ወጅሁ ፊቱ ተቀያየረ፣ ደምሱ ተገታተ፣ ምላሱ ከበደበት። ሰዎቹ ይመላልሱለታል፣ ይሄን በል ይሉታል። መጨረሻ ዞር ባለና እሽረብ አንተ ሱመ እስቂኒ ጠጣ አንተም ለኔም ቅዳልኝ ይላል። ምን ነበረ? ኸምር ላይ ነበረ። በዚሁ ሩህ ወጣች። ስለዚህ ይሄ ዚክር ላይ ኬላ የሚሆኑብን ነገሮችን እንራቅ። አላህ ስብሓነሁ ወተዓላ እሱን አውስተው ከእሱ ጋር ግንኙነታቸውን አጠናክረው ነገ የውመል ቂያማ ምንዳቸው እጥፍ ድርብ ከሚሆንላቸው ባሮች መካከል አላህ ያድርገን። እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደሰበሰበን መጨረሻችን ያማረ አላህ ያድርገን። ጭንቀታችንን አላህ ያስወግድን። ያሰብነው መልካም ነገር በአጠቃላይ አላህ ያሳካል። ጭንቀታችንን አላህ ያስወግድን። ሀገራችንን ሰላም አላህ ያድርገን።